መታደስና አንድ መሆን። ቀደም ሲል በይበልጥ ትኩረት የምናደርገው በመርህ ዶክትሪን ነክ በሆኑ ጉዳዮች ላይ ነበር። ይህም በተደጋጋሚ መለያየትን አስከትሏል። ሆኖም ግን ዛሬ እነዚህ መርሃዊ እሴቶች የጋራችን አድርገን የተቀበልናቸው ቢሆንም በተግባር የመግለጥ ችግር በዝቶብን ይታያል። ይህም ሁኔታ እምነታችን በተግባር እንዲገለጥ ለማድረግ የታለመውን እንደገና የመታደስ የማደስ እንቅስቃሴያችንን በአንድነት ለመቀጠል የሚያስችል ተስፋ ሰጪ የሆነ መልካም ዕድል ተደርጎ ሊወሰድ ይችላል። እውነተኛ መመለስ፣ መታደስ መከፋፈልን ከማስቀረት ባለፈ አንድነትን የሚያጎለብት መሆን አለበት። ጥልቅ የሆነ ወዳጅነትና ትስስር ባላቸው ጥቂት ስብስቦች የሚካሄዱ የታናናሽ መንጋ ጉባኤዎች የተለምዶ ቤተ ክርስቲያን ተፎካካሪ ሆነው መቆጠር የለባቸውም። ይልቁንም ያንኑ አካል ሙሉ የሚያደርጉት ክፍሎቹ ተደርገው ነው መታየት ያለባቸው። በአንድ በኩል ታናሹ መንጋ በጥልቀት ለዳበረ ኅብረትና ደቀ መዝሙርነት ትኩረት በመስጠት ከተለመዱት የቤተ ክርስቲያን መዋቅሮች ጋር አብሮ መካተትና መስራት አለበት። ጠለቅ ባለ ደረጃ ደግሞ ተለምዳዊ ቤተ ክርስቲያን የታናሽ መንጋ አብነትን ከራሷ የተልእኮ ስልት ጋር በማዋሃድ ብዙዎችን መድረሻና እውነተኛ ኅብረትን ማጎልበቻ አካሏ አድርጋ መቀበል ትችላለች። በዚህ አይነት የተሃድሶ እንቅስቃሴ ውስጥ ለወገንተኝነት ወይም ለመከፋፈል ዕድል የሚሰጥ ምንም አይነት በቂ ምክንያት የለም። የመንፈስ ቅዱስ ዓላማ ከመከፋፈልና ከመለያየት የጸዳች ክርስቶስ ራሱ የሆነ አንዲት ቤተ ክርስቲያንን መመስረት ነው። በትንሽ የቤት ለቤት ስብሰባዎችም ሆነ በትላልቅ መደበኛ አብያተ ክርስቲያናት ትኩረት መደረግ ያለበት እግዚአብሔር ከፍ ከፍ እንዲልና እንዲከብር በመስራት ቅዱሳንን በማስታጠቅና ለጠፉት ክርስቶስን በማድረስ ላይ መሆን አለበት። ሁለቱም ሞዴሎች ተስማምተው ሲሰሩ ቤተ ክርስቲያን በምድር ላይ የእግዚአብሔር መንግሥት ሙሉ እና ጉልህ መገለጫ እየሆነች ትቀጥላለች። የታናሽ መንጋ አብነት ተለምዳዊውን ቤተ ክርስቲያን የሚቃወም ወይም ለማዳከም ሆን ተብሎ የሚደረግ የተለየ እንቅስቃሴ አይደለም። ይልቁንም ተለምዳዊቷን ቤተ ክርስቲያን ለማደስ፣ ለማነቃቃት እና ተደራሽነቷን ለማስፋት የሚያስችል የተልእኮ ስልት ስትራቴጂ ሆኖ ያገለግላል። ያለን ነገር እንዲጠፋ ሳይሆን ባለን ላይ ተሃድሶ እንዲመጣ እና አዲስ ሕይወት የሚነፍስበት የመንግሥቱ አካል እንድንሆን እግዚአብሔር አዲስ ግንዛቤንና ጸጋን ያጎናጽፈናል። ይህ አካሄድ መላውን የክርስቶስን አካል አንድ ለማድረግና በኃይሉ ለማስታጠቅ ሕያውነትንና በመንፈስ ቅዱስ የሚመራ እድገትና መስፋፋትን ያጎለብታል። የታናሿ መንጋ አብነት አማራጭ ቤተ ክርስቲያን ሳይሆን ከተለመደው የቤተ ክርስቲያን ተልእኮ ጋር የሚጣጣም ስልት ነው። በተጠራችሁ ጊዜ ለአንድ ተስፋ እንደተጠራችሁ ሁሉ አንድ አካልና አንድ መንፈስ አለ። ኤፌሶን 4:4 በጥንታዊቷ ቤተ ክርስቲያን እንደታየው የመንግሥቱ ዋና መገለጫ ነው። የታናሽ መንጋ አብነት ልብ ወለድ ፈጠራ ወይም ባዕድ ሐሳብ አይደለም። በተፈጥሯዊ ሁኔታ ውስጥ ከተፈጥሮ በላይ የሆነውን የእግዚአብሔርን መንግሥትና አሰራሩን በተግባር እየገለጠ ያለ ነገር ነው። ለሥጋ ነገር ዕድል ሳንሰጥ የተቃውሞ መንፈስን በማስወገድ ሁሉንም ያለንን ሁሉ እንሰጣለን። ተሃድሶ ትውፊትን ቅራኔ ውስጥ መገባት የሚያስፈልገው ነገር አይደለም። የታናሽ መንጋ አብነት ከተለመዱ ከትላልቅ አብያተ ክርስቲያናት ከመለየት ይልቅ በራስ ውስጥ መታደስንና በጋራ በትብብር መስራትን ያበረታታል። ከቅዱሳት መጻሕፍት የምንማረው ይህንኑ ነው።
በሰላም ማሰሪያ የመንፈስ አንድነትን ለመጠበቅ ትጉ። ኤፌሶን 4:3 እግዚአብሔር አዳዲስ እንቅስቃሴዎችን ወይም ስልቶችን ሲያመጣ ዓላማው ማፍረስ ሳይሆን ስራውን ማሻሻል፣ ማጠናከርና ማስፋፋት ነው። እነሆ አዲስ ነገር አድርጋለሁ፣ አሁንም ይበቅላል፣ አታስተውሉትምን? ኢሳይያስ 43:19 የታናሽ መንጋ አብነት በአባላት ዘንድ የእምነት ሕይወትን በማጠንከር እውነተኛ ግንኙነቶችን በማጎልበትና ንቁ ተሳትፎን በማዳበር አዲስ ሕያውነትን ወደ ተለመደው ቤተ ክርስቲያን ማጽረጽ ይችላል። የታናሽ መንጋ አብነት ሁሉም የቤተ ክርስቲያን አባላት መንፈሳዊ ስጦታዎቻቸውን እንዲያበረክቱ እና በመንፈሳዊ ሕይወታቸው እንዲያድጉ የሚያበረታቱ ዕድሎችን መፍጠርን ይጠይቃል። መንፈስ ቅዱስ መግለጥ ለእያንዳንዱ ሰው ለጋራ ጥቅም ነው። 1 ቆሮንቶስ 12:7 የሚለው ቃል ከየቤተ ክርስቲያናችን ቅጥር የሚያልፍ የአንድነት ራዕይ ይሰጠናል። ትናንሽ ቡድኖች ለጥልቅ ህብረት፣ ለጸሎትና እርስ በርስ ለመተናነጽ አመቺ ሁኔታ ይፈጥራሉ። ይህም የቤተ ክርስቲያንን አጠቃላይ ጤና ያጠነክራል። እርስ በርሳችን ለፍቅርና ለመልካም ሥራ እንዴት እንደምንነቃቃ እናስብ። ዕብራውያን 10:24 እያንዳንዱ አማኝ ወደዚህ አዲስ ሁኔታ ውስጥ ሲገባ በመንግስቱ ሥራ ላይ በንቃት ሲሳተፍና ሲሰማራ ቤተ ክርስቲያንን የመገንባት ትርጉም ላይ ያለምንም ጥርጥር አዲስ ጉልበት እንደሚያስገኝ የታወቀ ነው። በተናናሽ መንጋ እና በተለመደው ቤተ ክርስቲያን መካከል ያልተቋረጠ ግንኙነት በመፍጠር የተናናሽ መንጋ ስብሰባዎች ከተለመደው ቤተ ክርስቲያን ጋር ጥልቀት ያለው ህብረት እንዲኖራቸው ያላሰለሰ ጥረት ማድረግ ያስፈልጋል። እንደ ተፎካካሪ ከመመልከት ይልቅ ከእነርሱ ጋር አንድነትና ትብብርን ማጎልበት ይገባል። በመንግስቱ ሥራ መስክ የሚሳተፉ የመንፈስ ቅዱስ ሥራ አንድ አካል ክፍል መሆናቸውን እንገንዘብ። የታናሽ መንጋ አብነት ለተለመደው ቤተ ክርስቲያን ተቀናቃኝ ሳይሆን የመታደስ፣ የእድገትና የተልእኮ ድጋፍ ነው። የእግዚአብሔር ጸጋ የተሰጠንን እንድንከፋፈል ሳይሆን ለክርስቶስ አካል አዲስ ሕያውነትና ገጽታን በማግኘት እንድንታደስና እንድንነቃቃ ነው። ይህን አብነት እንደ ተልእኮ ስልት በመቀበል ተለምዳዊው ቤተ ክርስቲያን አባሎቿን ማበረታታት፣ ተደራሽነቷን ማስፋትና አንድነትን ማጎልበት እንዲሁም ንቁ፣ ታታሪና ከእግዚአብሔር መንግሥት ዓላማዎች ጋር ሙሉ በሙሉ የምትስማማ ቤተ ክርስቲያን መሆን ትችላለች። ራዕያችን እርሱን ከፍ ለማድረግና ተልእኮውን ወደፊት ለማራመድ በአንድነት በመስራት የክርስቶስን አካል ሁሉ የሚያቅፍ ይሁን።